እሺ ከኢትዮጵያ ተለይተናል። ኦኬ ከኢትዮጵያ ተለይተን ምንድነው ያገኘነው ብዬ ብዙ ጊዜ አስባለሁና ከኢትዮጵያ ተለየን ነፃነት መጣ። ኦኬ አሁን ኤርትራዊ የት ነው የሚኖር? በተለያየ ሀገር ተበታትነ ነው የምንኖረው። የታላው ነፃነት ምንድነው? ከኢትዮጵያ ተለይተን ምንድነው ያገኘነው? በፕሪንሲፕል ደረጃ መገንጠል ብቻውን ግብ እንዳልሆነ የሚያስረዳን በኤርትራውያን ወገኖች ወጣቶች መንቃት አለባቸው። ኢትዮጵያውያኖች አይደሉም የኛ ጠላቶች። የኛ ጠላቶችን ኢሳያስ ነው። ሻዕቢያ ኢትዮጵያን ጠላት አድርጎ ቢፈርጅም ለኤርትራም ለምስራቅ አፍሪካም ለማንም ከሻዕቢያ የበለጠ ጠላት ቢፈለግ አይገኝም። ገንጥሎህ ብቻ አይደለም አሰድዶህም ነፃነት የሚነሳ ኢንተርናሽናል አምባገነን የማደግ የመስፋት የመተለቅ አቅም የነበራትን ሀገር አደሂቶ አቀርቁዞ የሀገር መቄዶንያ አድርጎ ወጣቶቿን እንደ ድር ኩባያ ባለም በተነ እንጂ ምን አገኘ? ምንም። ከተገነጠልክስ በኋላ ሀገር ከሆንክስ በኋላ ለአንዳንድ ሰዎች ሀገር መሪነት ሲባል አይደለም የምትገነጠሉ። የሽግግር መንግስት ይኑር የሚሉትንም የለም የሽግግር መንግስት በዚህ ጊዜ የሚያዋጣ አይደለም። አንደኛ የሽግግር መንግስት የሚያስፈልግበት ሀገር አይደለም ያለን። ለምሳሌ ሰላም ይስፈን እንደዚህ የሚል ኖሮ አንደኛ ተሳታፊ ነበር። ስለማልደግፈው የመጀመሪያውን ሐሳብ የነ ልደቱን ፕሮፓጋንዳ የእንደራሴዎቻቸውን ጨዋታ ገደል የሚከትል ብዙ ሳንርቅ ከሳምንታት ከወራት በፊት የተባሉ ጉዳዮችን እንተዝታለን። በመተዘት ውስጥ ምስል እንከስታለን። ምስል ስንከስት ከእናንተ ቃላት ጋር እናዛምዳለን። ስናዛምድ ትክክለኛውን ፊት እናገኘዋለን። ያኔ ነው አጀንዳ ተሸካሚ ነህ የምትባለው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። እችን ቪዲዮም ወደ ተለያዩ የቴሌግራም ግሩፖችም እንዲሁ ሼር ብታደርጉት የበለጠ ተደራሽ እንድንሆን እንድንበዛ እንድንሰፋ ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ይህንን ካልን ዘንዳ ዛሬ በቆይታችን ኤርትራዊው ያፈነዳውን ከባድ ጉዳይ ከምስልና ከቪዲዮ ማስረጃዎች ጋር አያይዘን እንመለከታለን። የነ ልደቱ አያሌው የሽግግር መንግስት ውሃ በልቶታል። የትብብር ለኢትዮጵያ ፓርቲ የትብብር የፓርቲው ፓርቲ ተወካይ በምርጫ ሙግትና ክርክር ላይ ምንድነው ያነሱት? ውሃ የቸለሰ ጉዳይ አንስተዋል። በቆይታችን ከቪዲዮአቸው ጋር አያይዘን የምናነሳና የምንመለከት ነው የሚሆነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። እንግዲህ አበይት ጉዳያችን ከሆኑት ጉዳዮች መካከል ወደ ዋነኛው ስናልፍ የምናየውና የምንመለከተው ኤርትራዊው ያፈነዳውን ሚስጥር ነው። እንግዲህ ከሻዕቢያ ጉዳይ ጋር ተያይዞ በርካታ ሀሳቦች ይሰነዘራል፣ በርካታ ሀሳቦች ይሰጣል። እንዲህ ግን ከፈረሱ አፍ የሆነ ምስክርነት ሲገኝ ሸጋ ነውና ቪዲዮውን ተከታትለን እንመለሳለን። እሺ ከኢትዮጵያ ተለይተናል። ኦኬ ከኢትዮጵያ ተለይተን ምንድነው ያገኘነው ብዬ ብዙ ጊዜ አስባለሁና ከኢትዮጵያ ተለየን ነፃነት መጣ። ኦኬ አሁን ኤርትራዊ የት ነው የሚኖር? በተለያየ ሀገር ተበታትነ ነው የምንኖረው። የታላው ነፃነት ምንድነው? ከኢትዮጵያ ተለይተን ምንድነው ያገኘነው? ኦኬ ጠላቶቻችን ናቸው ከምንላቸው ኢትዮጵያውያኖች ተለይተን አሁን ደግሞ ወደ ሀገራቸውን እየተመለስን ነው። ወደ ኢትዮጵያ እየመጣን ነው። ከ400,000 በላይ ኤርትራውያኖች ኢትዮጵያ ውስጥ እየኖሩ ነው። እንዴ አሁን ታስቦ ምንድነው ጥቅሙ? አሁን ተለይተን ነፃነት መጣ፣ አገራችን ውስጥ መኖርም አልቻለን። ስለዚህ ከዛችኛዋ ጠላታችን ኢትዮጵያ ናት ከምንለው ተለይተን ወደ እሷ ደግሞ እየመጣን ነው። ወደ ኢትዮጵያም ደግሞ እየገሰገስን ነው። እንዴ ከጠላትህ ተለይተህ እንዴት ጠላትህ ትናፍቀዋለህ? እንዴት ሀገሩ ሄደህ ትኖራለህ? ይሄ ነገር በጣም ያሳስበኛል። በጣም እኛና ኢትዮጵያውያኖች ኤርትራውያኖችና ኢትዮጵያውያኖች ከሚለያዩን ነገር የሚያቀራርቡን ነገር ይበዛል። በቃ እኛ ብዙ የሚያታሰስረን ነገር አለ። ኢትዮጵያውያኖች ኤርትራውያኖች በብዙ ነገር እንመሳሰላለን። በከለራችን፣ በባህላችን፣ በቋንቋችን፣ በሃይማኖታችን በብዙ ሀበሾችንን የምንባለውና ለዚህ ሁለት ህዝብ ለመለያየት ብዙ ተሞክረዋል። አሁን ግን አይሳካላቸውም። አዲሱ ትውልድ መንቃት አለበት። በተለይ በኤርትራውያን ወገኖች ወጣቶች መንቃት አለባቸው።
ኢትዮጵያውያኖች አይደሉም የኛ ጠላቶች። የኛ ጠላቶችን ኢሳያስ ነው። ስለዚህ ጠላቶቻችን ከሆኑ ኢትዮጵያኖች ታዲያ ለምን ሀገራቸው እንመጣለን? ሀገራቸው ለምን ሄድ እንኖራለን? ሕክምና የተሻለ ስንፈልግ ኢትዮጵያ እንሄዳለን። ለአባቶቻችን ወላጆቻችን ማየት ስንፈልግ ከኤርትራ አውጥተን ኢትዮጵያ እናመጣቸዋለን። ለምን? ኢትዮጵያ የተሻለ ሀገር ስለሆነ ኢንተርኔት አለ፣ ውሃ አለ፣ ብዙ ነገር ማለት ነው። እና ኢትዮጵያ ኤርትራ እንደዛ የለም። እና በምን መልኩ ነው አሁን ኢትዮጵያ እንደ ጠላቶቻችን የምናያቸው? ጠላቶቻችን ከሆነ ታዲያ ለምን ሀገራቸው እንመጣለን? ኢትዮጵያኖች ጠላቶቻችን አይደለም። ለእኛ ለኤርትራኖች ወዳጆቻችን ናቸው። እንደዛ ነው የማምነው። እና አዎ የተሻለ ኑሮ ስንፈልግ ወደ ኢትዮጵያ ነው የምንመጣው። ሰርግ እንኳን ስናደርግ ወላጆቻችን ኢትዮጵያ ምጥተን ነው ሰርግ የምናደርገው። ይህ የተገለጠ እውነት ነው። እኔ ነጭ ነው የምናገረው። ስለዚህ ኢትዮጵያውያኖች ጠላቶቻችን ከሆኑ ታዲያ ለምን ወደ ሀገራቸው እንመጣለን? ከምትወደው አገር ወጥተህ ወደ ጠላትህ እንዴት ትገባለህ? ስታስበው ኤርትራ እንወዳታለን፣ ሀገራችን እንወዳታለን እንላለን። ታዲያ ከምትወደው ሀገር እንዴት ትወጣለህ? ይሄ ውሸት ብቻ ነው። አገርህ የምትወድ ከሆነ ለፍትህ መታገል አለብህ፣ ለኢሳያስ መቃወም አለብህ። እውነተኛ አገሩን የሚወድ ይሄ ነው። እንግዲህ እንደሰማችሁት ነው። ለከዛስ ጥያቄ ምላሽ እንደሚያስፈልግ የሚናገር ነው። በፕሪንሲፕል ደረጃ መገንጠል ብቻውን ግብ እንዳልሆነ የሚያስረዳ ነው። በኢትዮጵያ ፖለቲካ ውስጥ ጥቂትም ይሁኑ ብዙ እዚችም እዛችም እንደው የመገንጠልን ሐሳብ እናቀነቅናለን ለሚሉ ሰዎች ጥሩ ማስረጃ ሆኖ ስለሚቀርብልን ነው ይሄንን ቪዲዮ ይዤ የመጣሁት። በመሰረቱ ሻዕቢያ ኢትዮጵያን ጠላት አድርጎ ቢፈርጅም ለኤርትራም ለምስራቅ አፍሪካም ለማንም ከሻዕቢያ የበለጠ ጠላት ቢፈለግ አይገኝም። ሻዕቢያ የምስራቅ አፍሪካም የኤርትራ ህዝብም ደንበኛ ጠላት ነው። ቅድም በቪዲዮ ላይ እንደተመለከትነው እሺ ከዛስ ምን አገኘን ነው ጥያቄው። ምን ተገኘ ብሎ እንደጠየቀው ሻዕቢያ ሀገር ሆናለሁ ብሎ ከሳህል እስከ ደደቢት ካሉ ጓደኞቹ ጋር ብዙ አድርጎ ከግብፅ ቤተ መንግስት እስከ ተባበሩት መንግስታት ድርጅት ሰኔና ሰኔ ገጥሞለት ቁማር ሰርቶ ብዙ ነገር ይዞ የሄደበትን ሀገር ምን አደረገው? አፍሪካዊቷ ሲንጋፖር ትሆናለች የተባለችውን ሀገር አፍሪካዊቷ ፕሮፑር አደረጋት እንጂ ምን አደረገ? የማደግ የመስፋት የመተለቅ አቅም የነበራትን ሀገር አደሂቶ አቀርቁዞ የሀገር መቄዶንያ አድርጎ ወጣቶቿን እንደ ድር ኩባያ ባለም በተነ እንጂ ምን አገኘ? ምንም። የሻዕቢያ የመገንጠል አጀንዳ በመሰረቱ የመገንጠል አጀንዳ የሀገርነት አጀንዳ ከነማ እንደሚቀዳ ይታወቃል። በተለይ በሻዕቢያ የተሰራችው የመጨረሻ ላይ የተሰራችው ስራዎች በነማን ይሰሩ እንደነበረ ይታወቃል። በነማን ይቀመሙ እንደሆነ ለዚህ ማሳያ የሚሆንልን እንደውም ጠብ ማድረግም እንችላለን። እቺን የኢሳያስ አፈወርቂ ቪዲዮ በኤርትራውያን ወገኖች ወጣቶች መንቃት አለባቸው። ኢትዮጵያውያኖች አይደሉም የኛ ጠላቶች። የኛ ጠላቶችን ኢሳያስ ነው። እንዳያችሁት ነው። መገንጠል በራሱ ግብ አይደለም። ዛሬ ጠላታችን ራሱ ነው እያለ ነው ይሄ ወጣት። ከተገነጠልክስ በኋላ ሀገር ከሆንክስ በኋላ ማለት ለአንዳንድ ሰዎች ሀገር መሪነት ሲባል አይደለም የምትገነጠሉ። ይሄ ትልቅ ማስተማሪያ በነገራችን ላይ እዚህም እዚያም የማይሆን ሀሳብ ለሚሰነዝሩ የማይሳካ ህልም ለሚያሰሙ ሰዎች ይሄ መማሪያ ነው። ይሄ ማሳያ ነው። ሻዕቢያ መማሪያ ነው። በነገራችን ላይ ሻዕቢያ የመከራ መማሪያ፣ የችግር መማሪያ፣ የችግር ምሳሌ ነው፣ ማሳያ ነው። ምን ሰራ? ሰዓት አቆመ። በምድር ሰዓት በዓለም ሰዓት የቆመባት ኋላ የቀረች የቲክቶክ ቪዲዮ የሚሸጥባት ሀገር ነው የፈጠረው። እንዲያም ሆኖ እንደዚያም አድርጎ እንደዚያም ፈጥሮ ደግሞ አሁንም በቃኝ አይልም። እንደው ለመዳንም ምልክት አታይበትም። ህመምን ለይቶ ለመዳን የመንቀሳቀስን ጉዳይ አታይበትም። ይሄ የሻዕቢያ ተፈጥሯዊ ስሪቱ ነው። ዓላማውን ነው እያስፈጸመ ያለው። ሻዕቢያ የተፈጠረው ኤርትራን ደካማ አድርጎ ግን ኢትዮጵያን ከባህር ገፍቶ በቃ ቁጭ እንዲል አዛዦቹም አለቆቹም ያንን ነው እያደረጉ ያለው። ማለት እየቀጠለ ነው። በዛ እያሴረ እያደባ እየቀጠለ ነው። ተንኮሉን እየሰራ እየቀጠለ ነው። በማምሻ ዕድሜው፣ በማብቂያ ዕድሜው፣ በማለቂያ ዕድሜ፣ በመደምደሚያው ዕድሜም ቁጭት አታይበትም።
ኢንጆይ ነው የሚያደርገው ስደቱን። እሱ ብቻ እኮ አይደለም። አሁን ቅድም ልጁ አንስቶታል። በኢትዮጵያ 400 ስደተኞች አሉ። በግብፅ ያሉ ስደተኞችን ከግብፅ ጋር ባለው ግንኙነት እያሳፈነ እያሳደደ ወደ ሀገሩ ይመልሳል። ድንበር ተሻጋሪ ማለት ገንጥሎህ ብቻ አይደለም፣ አሰድዶህም ነፃነት የሚነሳ ኢንተርናሽናል አምባገነን እኮ ድንበር ዘለል ወንበዴ። ማሰደዱ ሳያንስ፣ ማጎሳቆሉ ሳያንስ፣ ሩቅ ማድረጉ ሳያንስ፣ ከዛስ እንዲህ ደግሞ እየተከተለ መከራ ይደግስልሃል። እና ከዚህ መማር ያስፈልጋል። በፕሪንሲፕል ደረጃ ምንድን ነው? ማን ነው የሚጠቀመው? ማን ነው የሚያሰላው? ይሄ አንዳንድ የሰከረ ሐሳብ ላላቸው ማለት የትም የትም ላሉ የሰከረ ሐሳብ ላላቸው ተባብሮ ማደግን የመሰለ ተከባብሮ መኖርን የመሰለ ነገር የለም። ዛሬ ሻዕቢያ ትላንት ጠላት ያላት ኢትዮጵያ ያው በኤርትራውያን አንደበት ምን እየተባለች እንደሆነ እየሰማችሁ ነው። ማን ነው ጠላት? ዛሬ የት ነው በሰላም የሚኖሩት? የት ነው ድግስ የሚደግሱት? የት ነው ሰርግ የሚያደርጉት? ኢትዮጵያ። ኤርትራውያንን ለምን ማድረግ አልቻሉም? ሻዕቢያ ስላለ ስላሰደዳቸው። ስለዚህ ሊሰመርበት ይገባል። እንደውም ማለት ነው የኢትዮጵያን የባህር በር ጥያቄ ጭምር ባለፈው እንዳልኩት ኤርትራውያን ከኢትዮጵያ ጋር አብረው መጠየቅ አለባቸው። ኢትዮጵያ የባህር በር ይገባታል የሚለውን 400 ሺህ ኤርትራዊ የኖረ ከሆነ ከኢትዮጵያ ኢኮኖሚ እድገት ተጠቃሚ ነው የምትሆነው። በቃ አለቀ። አብረ ጥያቄያችንን ማሰማት ነው ያለብህ ከኢትዮጵያውያን ጋር። ይገባቸዋል፣ ወንድሞቻችን ናቸው፣ ይጠቀሙ። ምን ያደረግነው እኛ? ይሄ ያልተገባ ነገርን ወዲያ ጥሎ አብሮ መቆም አብሮ መስራት ነው የሚያዋጣውና እሱ ሊሰመርበት የሚገባ ጉዳይ ነው ለማለት ነው። ይህ በእንዲህ እንዳለ ወደ ሁለተኛው ጉዳያችን ስናልፍ የምንሄደውና የምናገኘው ጉዳይ እጅግ ያስገርማል፣ ያስደንቃል። እስቲ ተከታትለነው እንመለስ። ለምን ትሳተፋላችሁ ታዲያ እንደዚህ አይነት ሰልፎች ላይ? የትኛው ሰልፍ ነው እንዴ? የኢህአፓ መሪ እኮ እንደዛ አይነት ሰልፎች ላይ እኮ ተሳትፋለች። በኢንተርኔት የሚደረጉ ሰልፎች እኔ አገር ውስጥ ሆኖ ለምሳሌ እኔ አሁን ፐርሰናሊ ቢጋብዙ አሁን ላይ ሆኖ አስፈላጊ አይደለም ብዬ ስለማምን ነው እንጂ መዝኜ ማለት ነው። ሀገር ላይ ሆኖ ሀሳቡን የሚሰነዝር ሰው አታጥቁ፣ አትፍሩ፣ ምንም ችግር የለውም። ሀገር ውስጥ ሆኖ ከፈለገ ከኢትዮጵያ ጫፍ እስከ ጫፍ ሰልፍ ይጥራ፣ መብቱ ነው። ሰልፍ አረጋችኋል እንዴ እናንተ? መብቴ ነው፣ ይጥራ። እኔ የምፈልገው ግን መሰለ ከውጭ ወደ ውስጥ ኢምፖርት የሚደረግ ሀሳብ ኢትዮጵያ ሊኖራት አይችልም፣ ሊሆንም አይችልም። ኢምፖርት የሚያደርጉ ሰዎች ሰልፍ የሚጠሩት ላይ ለምን ትሳተፋላችሁ? ሀሳቡን የማትደግፉትና ሀሳቡን የማትወዱት ከሆነ ሀገር ውስጥ ባለ ማዕቀፍ ነው የምሰነዝረው ሀሳቤን። ያ የሚያስወነጅልና የሚያስጠይቅ ነገር ካለው ከምርጫ በፊት ሽግግር ይኑር የሚል አጀንዳ ላይ እኮ ነው ትብብር የተሳተፈው። የለም በአጋጣሚ ሆኖ አልተሳተፍንም። በዛ ላይ በየግል ነው የተሳተፈው። የዛ በፊተኛው ነው። በአሁኑ ለምሳሌ አትሳተፉ የሚል እንትን አለ የለም። ለምን መሰለ? አንደኛ ሂደቱ እየተቀየረ ነው። እኔ ወደ ሽግግር መንግስት የመጀመሪያው ጦርነት ይቆም አይደል፣ የግፍ አገዛዝ ያብቃ የሚል ነበር። መርሁም ሂደቱም ለእኔ ጥሩ ነበር። አንደኛ ላይ ደገፍኩት። ቅርብ ጊዜ በነገራችን ላይ ኤምኤስ ቴሌቪዥን ላይ ባዘጋጀው አንድ ውይይት ላይ ቀርበን ተሟክተናል። የሽግግር መንግስት ይኑር የሚሉትንም የለም የሽግግር መንግስት በዚህ ጊዜ የሚያዋጣ አይደለም የሚልም ሐሳብ ሰንዝረን ሊታይ ይችላል። እዛ ላይ እንሟገት ሐሳቡን። ቁም ነገሩን የምፈልገው አዲስ አበባ ቁጭ ብሎ ወይም ባህር ዳር ቁጭ ብሎ ሐሳቡን ይሰንዝር። በዛ ሐሳብ ደግሞ ተጠያቂነትም አለ መብት ነው። በነገራችን ላይ በዚህ ሰልፍ መሰለ ሐሳቡ ኮይን ቢደረግ ኖሮ ለምሳሌ ሰላም ይስፈን እንደዚህ የሚል ኖሮ አንደኛ ተሳታፊ ነበር። ስለማልደግፈው ዘመጀመሪያው ነው ሐሳብ አገር ውስጥ ሆኖ ሰልፍን ይጥራ። እናንተ የድጋፍ ሰልፍ ጥሩ፣ እኛ የተቃውሞ ሰልፍ እንጥራ። ሀገርን እናድን፣ ጥሪን እንጥራ። ሀገር ውስጥ ባለ ሂደት ግን ማዕቀፍ ግን እንዋይ። ኢምፖርት የሚደረግ ሐሳብ ወደ ቀጣይ አይኑር ነው። እንግዲህ እንደሰማችሁት ነው። ይህ ተወካይ የሰጠው ሐሳብ በጣም ጥሩ ሐሳብ ነው። የነ ልደቱን ፕሮፓጋንዳ የእንደራሴዎቻቸውን ጨዋታ ገደል የሚከት ነው። እዚህም ውስጥ እዚህም ስብስብ ውስጥ በጣም ሰፊ የሐሳብ ልዩነት እንዳለ በእርግጥም የሚያሳይ ነው። ምክንያቱም አንዳንዶች አሉ አንዳንድ መገመት የምንችላቸው በምርጫ ሂደት ውስጥ የተሳተፉ እንዳሉ በማስመሰል መጨረሻ ላይ የሆነ ድራማ ይፈጥራሉ። ቀጥሎ የሆነ ጫጫታ ያሰማሉ። ይቀጥሉና በቃ እንዲህ ስለሆነ የሽግግር መንግስት ብለው ሊዛመዱ ይሞክራሉ። በመሰረቱ በሎጂክ ደረጃ ምርጫ እየተወዳደርክ የሽግግር መንግስት መደገፍ ማለት
it's crazy ማለት እንዴት ነው የሆነው? እንዴት ይሆናል? እንዴት ይመጣዋል? አንደኛ የሽግግር መንግስት የሚያስፈልግበት ሀገር አይደለም ያለን። ምርጫ ማድረግ የሚችል አቅም ያላት፣ ምርጫ መከወን የምትችል አቅም ያላት ከዚህ ቀደም በተደጋጋሚ እያነሳን ያለ ነው። አሁንም በጣም በርካታ ሚሊዮኖች የምርጫ ካርዳቸውን ወስደው የምርጫ ቀኑን እየተጠባበቁ የሚገኝባት ሀገር፣ ገና ደግሞ ብዙ ሚሊዮኖች ምርጫ ካርዳቸውን የሚወስዱባት ሀገር ነች ኢትዮጵያ። ያ በሆነበት ሁኔታ ያ እየሆነ በሚገኝበት ሁኔታ ላይ እነ በዝብዜ በአደባባይ መጥተው የሽግግር መንግስት ይሏል። ከዛስ ለእንደራሴነት ደግሞ ለዚህ ሐሳብ ማስፈጸሚያነት፣ ለዚህ ሐሳብ ማስኬጃነት፣ ለዚህ ሐሳብ መከወኛነት ያስቀመጧቸው እንደራሴዎች አሏቸው። አንዳንዱ በከተማ የጫካ ኃይልም አምባሳደር ነው። የዲያስፖራ ይሄ ያለው ይሄ የነልደቱ ምናምን ራሳቸውን ዲያስፖራ ይላሉ። የነሱም እንደራሴ ነው። ግን እንዲህ ደግሞ ሐቁን ስትናገሩ ጥሩ ነው። እኛው ነው የምንሻለው። በመሰረቱ ሰልፍም ሲደረግ አትግፉ ምናምን የሚል ሐሳብም አንስተዋል። ያው ትብብር ባለፈው ሰልፍ አድርጓል በአዲስ አበባ ጎዳናዎች። በሰልፉ ላይ ይኸው የምትመለከቱት በስክሪን ላይ እንደምትመለከቱት ሰልፍ ተደርጓል። እሱም እየተደረገ ነው። ይህ እየሆነ ባለበት ሁኔታ ከነሱ ጋር አትሰለፉ ነው። እኛም ስንል የነበረው ይሄንን ነው። ዛሬ ያለውን ነው። በቃ አለቀ። ኢምፖርት የሚደረግ ሐሳብ አያዋጣም። የነከሌ ሐሳብ አስፈጻሚ አትሁን። አንዳንዱ የሚለብሰው ኮት የማን እንደሆነ ያስታውቃል። የሐሳብ ኮቱ ያስታውቃል፣ ይሰፋዋል። ቃላቶቹን የሆነ ቦታ ሰምተናቸዋል። ጽሑፎቹን የሆነ ቦታ አንብበናቸዋል። ቀለም አጣጣሉ ያስታውቃል። ድምፀቱ ያስተዝታል። ማለት እንተዝታለን። ስንተዝት ወደኋላ ምርጫ እንተዝታለን። ብዙ ሳንርቅ ከሳምንታት ከወራት በፊት የተባሉ ጉዳዮችን እንተዝታለን። በመተዘት ውስጥ ምስል እንከስታለን። ምስል ስንከስት ከእናንተ ቃላት ጋር እናዛምዳለን። ስናዛምድ ትክክለኛውን ፊት እናገኘዋለን። ያኔ ነው አጀንዳ ተሸካሚ ነህ የምትባለው። እንደዛ ነው። በነገራችን ላይ ሎጂኩ እሱ ይታወቃል። ይህንን ዜማ የሆነ ቦታ አውቋል። አንዳንዱ እንዳለ ነው የሚገለብጠው እና አሁን እናቶ ልደቱ አያሌው በከፍተኛ ሁኔታ ድባቅ እየመታቸው እንደሆነ እያየን ነው። እንግዲህ በፕሪንሲፕል ደረጃ ከልክለንም ነው በቃ አይሆንም ብለን ነው እያለ ነበር ሰውየው። በእርግጥ አቶ ልደቱ እና መሰሎቻቸው በስብሰባው ላይ ብዙ ሰው ያልተገኘበትን ጉዳይ ሲያነሱ ራሳቸውን ሲያሞኙ ነበር። አልጎሪዝም ምናምን እያሉ እኛ አልጎሪዝም አናቅም እንዴ? ሌላ አልጎሪዝም አለ? በጣም እኮ ነው የሚያስቀኝ። ብዙ ሰው በቴሌቪዥኑ ስለተከታተለን ምናምን። ኧረ ራሳችሁን አታሞኙ። ኧረ ተው፣ ኧረ ተው፣ ኧረ ተው። እኔ የምለው ነገር ነው፣ ራሳችሁን አታሞኙ ማለት። አንዳንዱ አንድ ነገር አለ በነገራችን ላይ የሰነፍ ጉብዝናው ስንፍናው ለወለደው ውጤት ሰበብ አያጣም። የሰነፍ ጉብዝናው እሱ ነው። በነገራችን ላይ ሰነፍ አንድ የሚገርም ጉብዝና አለው። ለውርደቱ ምክንያት አያጣም፣ ለሽንፈቱ ምክንያት አያጣም። ሰበብ ይሰጣል ለራሱ። ኢጎን የሚያክበት፣ ህሊናውን የሚፎክትበት ስሁት ምክንያት ራሱን ያሞኛል። የሰነፍ ጉብዝናው እሱ ነው። የስንፍና ምልክት አንዱ ማሳያ በነገራችን ላይ እየተሸነፈ እያየ ያለው ሰው ወደ ውስጥ ከመመልከት ይልቅ መሳሳቱን ከማመን ይልቅ ራሱን ለማሞኘት ሰበብ ሲፈልግ ስታየው ከዛ ጋር ተስፋ መቁረጥ ነው ያለብህ። አንደኛ ለመማር ዝግጁ አይደለም፣ ለመለወጥ ዝግጁ አይደለም። ያው በሰው ልጅ የመለወጥ ሂደት ተስፋ አይቆረጥም። እንደዛ አይነት ሰዎች ግን ለመለወጥ ዝግጁ አይደሉም ማለት ነው። ለመቀየር ዝግጁ አይደሉም። ለመታረም ዝግጁ አይደለም። ለመታረም ዝግጁ ያልሆነን አካል ደግሞ ምንም አታረገውም፣ ንቀመተው ነው። ሌላ ምንም መፍጠርም ማድረግም የሚቻል ነገር የለም። ምክንያቱም የሚያደርጉትንም የሚያደርጉት የሚከውኑትንም የሚከውኑት የራሳቸው ሰበብ እየሰጡ ነውና እነና ምን ዘለቀ ምን ልደቱ አያሌውም እንደዛ ሲሉ ነው የነበረው። እንግዲህ ይሄ የትብብር ለኢትዮጵያም ሰውም የባሰ በእንቅርት ላይ ጆሮ ደግፍ ነው የሆነባቸው። በየጊዜው ይገለጣል። በነገራችን ላይ በየጊዜው እየተገለጠ ሐቁ እየታየ እውነቱ እየተመረመረ ሁሉም እንዲህ በአደባባይ ይቀጥላል። የእናንተን አጀንዳ
ማስረጉ ብዙ አስፈላጊ አይደለም ስንል የነበረው እሱን ስለነበረ መሟገቻ ሐሳቡም እሱ ስለነበረ ዛሬ ደግሞ እንዲህ ሲባል ይዘነው መተናል። ለዛ ነው ወደ እናንተ ያደረስነው። እንዲህ ነው እንግዲህ እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቺርስ